ወንድማችን የሰይድ ጉዳይ ኢሚዲየትሊ በዚህ ኬዝ ምክንያት የመጣ ዱብዳ ነበርና እሱን ደግሞ ቦታ ማስያዝ ስላለብን ሙቭ ማድረግ ስለነበረብን ለዛ ነው ይሄን 2-3 ቀን ያላወራ ነው እንጂ የሃና ጉዳይ ልጃችንን እስከሚሰጡን ድረስ እኛ የማንንም ብሔር ሳንነካ የማንንም የማይመለከተውን አካል ሳንነካ አንድና አንድ የጉዳዩ ባለቤቶች ደላላ መሪ ሽፍታ የተባሉት ያስቀመጧቸው ደላላዎች ናቸው። ይሄን ማወቅ አለባችሁ። በዘወይ ሽፍታን የሚያስቀምጠው ደላላ ነው። እሺ እዛ አካባቢ ሌላ ሰው እንዳይወስድበት የሱን ሰው እዛ ላይ ቆሞ የሚጠብቅለት የሚከፈለው ኮሙኒኬት የሚያደርገው ሲወርቁበት ቪዲዮ ፎቶ የሚያነሳው ሽፍታ ነው። ለማን ነው የሚሰራው? ለደላላው። ስለዚህ ስፖንሰር የሷ ስፖንሰር ያው በህጋዊ ስላልሆነች ምንም የታወቀ ነው። አንድና አንድ የሷ ህይወት እንደ ስፖንሰሯ ማን ነው? የሷ ደላላ ማለት ነው። ከዛ ኃላፊነት የሚወስደው ይች ልጅ እኮ አትታወቅም፣ ህገወጥ ናት። አምና ህይወቷን የሰጠችው ለደላላው ነው። ደላላው ደግሞ መንገድ ላይ ላሉት ሽፍታዎች የኔ ልጅ ትመጣለች ምንም እንዳይነካት በዚህ አልፋ እዚህ ትደርሳለች፣ ከዚህ በኋላ ከሌ ይቀበላታል። ከሳውዲ እስከ ኢትዮጵያ ሴታፕ ሆኗል። እንዴት እንደሚሄዱ ማን እንደሚቀበላቸው ኦልሬዲ ያውቀውታል። መንገድ ሳይገቡ ገና ያውቃሉ። ከዛ በኋላ መሪ ማለት የሚታኮስ አይደለም። ሲደክሙ የሚያግዛቸው የሆነ ውሃ ሲፈልጉ አንዳንድ ነገር የሚያግዟቸው መንገድ ላይ ነው። በቃ መሳሪያ ይዞ ከሚታኮሰው ውጭ ያለውን ነገር ማንኛውንም ነገር ጥበቃ ያደርጉላቸዋል። በተለይ ለሴት ልጅ ደግሞ ስፔሻል የሆነ እንክብካቤ ያስፈልጋታል። ሴት ልጅ ሊያዝሏት ይችላሉ፣ እጇን ሊይዟት ይችላሉ። ይሄ ነው ስራቸው እንጂ እዛ ወስዶ ሰጥቶ እናንተ ቀጥሉ ከዚህ በኋላ እሷ አትመጣም ብሎ ሊነጉም እዛ ሞት አርጃ አይደለም። እዛ መሪ ማለት መንገደኛ ነው። አብሮ ከነሱ ጋር አብሮ መጓዝ ያለበት። ይሄ ሁሉ ድራማ ተሰርቶ 4 ሰዓት ይች ልጅ ቆይታ 4 ሰዓት ማለት እንግዲህ የሆነ መንገድ ተጉዘው ልጅቱን አስረክበው ያችኛዋን ልጅ በቃ ተቀበሉ ተብሎ እየመጡ ነው። እነዚህኞቹ ያላያችሁትን አታውሩ ነው እንጂ ተባሉቱ አብረው የሄዱ ልጆች አይፈረድባቸውም። ሆነ ለመናገር አሞት ከሌለ ምን የዛች የመሲ ነገር አሞት የለኩ ነው እንጂ ያለችው ነገር መጣ። በቃ ልጆቹ ስላልተዘጋጁ ነው እንጂ እንደዛ አይነት ነገርስ ቢሆን አንዱ ከመካከል የኔ ጓደኛ ነው ገርፍሬንድ ናት ቢል ወይ አንዱ አይ ሚስቴ ነች ቢል እዚህ ደረጃ ማለት እንደ ቢሆንም እንኳን አትሊስት ይሄን ብለዋቸው የሚሏቸውን ቢሰሙ ጥሩ ነበር። ለምን ይሄ ሁሉ ነገር ተደረገ? ልጅቱ ላለመልቀቅ ሆን ተብሎ ደግሞ የተነገረም ነገር አለ፣ የሚዘዋውር ነገር አለ። ይሄኛው ይሄ ስላለበት ይሄኛው የዚህን ይዞበት እንደዚህ ተደረገ። ልጅቱ ላለመልቀቅ ሆን ተብሎ ደግሞ የተነገረም ነገር አለ፣ የሚዘዋውር ነገር አለ። ይሄኛው ይሄ ስላለበት ይሄኛው የዚህን ይዞበት እንደዚህ ምናምን የሚባል ነገር ይሄን ሁሉ በደንብ እንድትሄድበት ፈልጌ ነበር። አሁን የሰማነውን እዳ አለባቸው። ግን እዚህ ላይ አንድ ነገር ሚኪ ትዝ ይላል። ይመችና የገጠር ልጅ ሲያወሩ ሀናን እኮ ያወሩ ቀን ማለት ነው። ሀና እኮ ደከመኝ ብላ አህያ ይመጣልሻል አንዴ ተሻገሪን ያልናት ብሎ ነበር። እንግዲህ መቅረዙን ከወጣች የገጠር ልጅ እንዳለን እዛ ጋር እንዳለው እንደተናገረው ሌሎችም እንደተናገሩ ደከማት ነው እንጂ ታመመች አላሉ። ከደከማት ለምን አህያውን እዛ ጋር አመጡላትም? ኦልሬዲ ተሻገራለች። ይህንን ግን ሰምታችሁታል? አስተውላችሁታል? ይሄ እሱን ነገር አዎ ልክ ነህ። ግን እኔ እዛ ላይ ብዙ ያልተከራከርኩት ለምንድን ነው አንድ ሰው እርቀት ሳይኖረው ከመካከል ድንጋይ ብቻ ከልሎት ሰው ከተደፈረ አይደለም መድከም ምንስ ነገር ቢሆን ኃላፊነቱን የሚወስደው ማን ነው ነው የምልህ እኔ። የመጀመሪያው ጥያቄ እንዳልደከመች ያን ሁሉ መንገድ እንደሄደች ይታወቅ ነው። ደከም ብላ ነበር ምናምን መንገድ ላይም ያው ያየው ነገር ነው። ምንም ብዙ ድካም አልታየባትም፣ መረደና ነበረች ምናምን እያሉ ነው። ግን ከመንገዱ ላይ እዛው ፊት ለፊታቸው ላይ እየደበደቡ ከደፈሯት ስትመጣ ወደ እነሱ ሲወስዷት በእግሯ ማሄድ ካልቻለች አዝለው ወስደው ከወረወሯት ልጅቱ ኦልሬዲ ፊዚካሊ ኦልሬዲ ተመታለች ልጅቱ ማለት ነው። አዎ ፊቷ በላልዟል ብሏል። ሶ ጮኸት ከሰሙ ፊቷ በልዞ ከመጣች ከተቋቆረች ከፊት ለፊታቸው ከደፈሯት ደክሟት ነበረ የጣላችኋት እንላለን። እንደኛ የደረሰባት እኮ ሌላ እኮ አደጋ ነው፣ ሌላ ኬዝ እኮ ነው ዛሬ ፊት ለፊታቸው ላይ። ይህም ራሱ አንዳንድ ምስክር ነውና ቀልድ የሚመስሉ ነገሮች ግን ካፋቸው እያመለጡ የተናገሯቸው እኛ የያዝናቸው ነገሮች አሉ። ልጅቱ ኦልሬዲ ምንም ሆና ሴት መድፈር በሷ ህይወት በሁሉ ነገር ተጠያቂ ነው። አንድ እሱ ነው። ሁለተኛ ብሌን እንደታወቀች ብሌን ለምን የእናንተ ሰው የተከለኝ የሆነ ነገር ይዞበት ነው የያዘው የራሳችሁ ሰው ጋር ጨርሱ እንድልታቅ ቻለ
ከዛ በኋላ የምትፖስታቸውን ፎቶዎች ስናይ ትፖስታለች ልጁ ፎቶ ወንዶቹን እና ቅርበት አላት ማለት ነው፣ ኢንፎርሜሽን አላት ማለት ነው። ስለዚህ በዚህ ደረጃ ለልጁ ሽንጧን ሰታ ከተከራከረች የምታውቀው ነገር አለ ማለት ነው። በተለያየ ነገሮቹ ቢዝነስ ውስጥ እጁን የሚያስገባ ሰው ነው። ይህም ማወቅ አለባችሁ። ምን ሊያረግ ታዲያ ወርቁ አይተነ ዋይ በዚህ ደረጃ ሁሉ ጊዜ ከነዚህ ጋጠ ወጥ ድሃ መሀይም አሸባሪ ከሚባሉ ሰዎች ጋር በተደጋጋሚ እንዴት ይገኛል? ጥያቄ እንዴት? መልካምነት ነው በቃ ጁስ መልካምነት ወይ በኢትዮጵያዊነት ነው ይሄን ያደረጉት እንዴ? አቡፋኖን በዚህ ደረጃ ረድተው ማስወጣት ከቻሉ ሃናን ለምንድን ነው ከታገተችበት ማስለቀቅ ያቃታችሁ? ጥያቄ አቡፋኖን ከዱባይ መንግስት እጅ አስመልጠው ወደ ኡጋንዳ መላክ ከቻሉ ያውን በአሸባሪ የተከሰሰ ያውን ከአሸባሪ ከወጅ ጋር በስልክ ግንኙነት ያደረገ አማራ ብቻ አማራዎች ጠይቁና ኢትዮጵያውያኖች ጠይቁ። ጀስት አስክ ኳስችን ሮንግ ከሆንኩኝ ጋሽ ወርቁን ጥሯቸው አምጧቸው። እዚህ ጋር ምን የሴት አዳሪ ቤት የምናምን ቤት ነው ሲሄዱ የምናያቸው። አምጧቸው እዚህ የተከበረ ቤት የፓስተር እዮዳ ቤት ይምጡና ጋሽ ወርቁ ዝቅ ብለው ይቀመጡና ልጠይቃቸው። ኮፒ ሊንክ እኔ አንተን ነው ማግባት የምፈልገው። አስወርዳ ሞሮ አስወርዳት ይቺ አስወርዳ። አንተ ውረድ በህግ አምላክ ስም። ፈጣሪ ሆይ ከምቀኛ ከሽረኛ አውጣልኝ። ሰይጣን ያግባሽ። ሁሉ ጊዜ ስትተኝ እግርሽን ያዝሽ፣ አትነሺ፣ አትንቀሳቀሺ። የሰው ባልን ሁሉ ጊዜ ስትመኝ ካገባሽም ያገባሽው ባል ሳምንት አይልሽ፣ አይበርክትልሽ። የመጨረሻ እንድንሰማለን። ሳበኝ፣ እስብሻለሁ። ታውቂዋለሽ ምን ያህል እንትን እንደሚል 100 ግራም ወርቅ ነው የምንሸልመው። 100 ግራም ወርቅ ለማን ነው? አዎ እስካሁን ድረስ ዜናውን አይቼ አላቅም እያልሽኝ ነው? እማዬ ትሙት አላየሁም። 100 ግራም ወርቅ እስቲ ሰምተን ኮመንት ላይ 100 ግራም ወርቅ የት ነው? ማን ነው? ምንድን ነው? ቅልቦች 100 ግራም ወርቅ ነው የምትሸልሙት እናንተ? አዎ 100 ግራም ወርቅ 100 ግራም ወርቅ ለማን ሸለማችሁ? ነው የዓመቱ መጨረሻ ላይ የአሸናፊዎች አሸናፊ 100 ግራም። ማሻአላ ማሻአላ። የየወሩ ተጽዕኖ ፈጣሪዎችን እንትን እያለ ለምሳሌ አሁን የየወሩ ተጽዕኖ ፈጣሪዎችን እንደምትሸልሙማ ፌስቡክ ላይ ማያለው እኮ። አዎ ጉርሻ ይፖስታል ሁሌ በደንብ አክቲቭሊ እንደውም ከኛ ጋር በቃ በደንብ ሰፖርት እያደረገን ያለው ሁሌ ጉርሻ ሁሌ ይፖስታል። በየወሩ ስትሸልሙ ይፖስታል። ወይኔ 100 እሱ ግራም ብቻም አይደለም ቁም ነገር 100 ግራም ወርቅ ይኸውልሽ፣ ከነሐሴን የጀመረው ሐምሌ አንቺ ነሽ የበላሽው። ሐምሌ ቤስት ዌስተር ነው ያ ከዛ እሱን እንትን አላደረግም። ለምን መሰለሽ የነሐሴው መስከረም ላይ ተሸለመ። መስከረም ላይ የነሐሴው ወር ሰጠን። ብሩክ ኒውስ አሸነፈ። ምን አድርጎ ህዳሴ ግድቡ የዓለም ሚዲያዎች ስለ ህዳሴ ግድቡ ምርቃት እንዲዘግቡ ስላደረገ ማለት ነው። መስከረም ላይ አዶናይ የመጀመሪያው ተሸላሚ እንደውም በጣም ብዙ ቻሌንጆችን የቴሌቪዥን ጣቢያዎች ለራሱ እንዴት ጋብዘውኝ እንዴት እሱን ትሸልማላችሁ እንዲህ ስላለ ምንድነው ምናምን ነገር የሚል አንዳንድ ቪዲዮዎችም አሉ ተቆራርጠው። እንግዲህ እሱ የመጀመሪያው ሲወጣ ድቻ ቦይስንና ምንድነው ይሄ ወላይ